የኢትዮጵያ ሰራዊት በጋዛ 90 ሺህ የኢትዮጵያ ሰራዊት። ዶክተር ዮናስ አዳዬ በቅርቡ የኢትዮጵያ ምክክር ኮሚሽን ምክትል ኮሚሽነር ሆነው የተሾሙት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተቋም አፍሪካ ኢን ዘ ግሎባል ሴኩሪቲ ገቨርናንስ ኤ ክሪቲካል አናሊሲስ ኦፍ ኢትዮጵያስ ሮል ኢን ዘ ዩኤን ፒስኪፒንግ ኦፕሬሽንስ በሚል ርዕስ እንደ አውሮፓውያን አቆጣጠር በ2018 ባስነበቡት ጥናታዊ ጽሑፋቸው የተባበሩት መንግስታት እንደ አውሮፓውያን አቆጣጠር ከ1948 እስከ 2013 በዓለም ዙሪያ 67 የሰላም ማስከበር ዘመቻዎችን ማካሄዱን በመጥቀስ ሀገራችን ኢትዮጵያ በዚህ የሰላም ማስከበር ተልዕኮ እንደ አውሮፓውያን አቆጣጠር ከ1950ዎቹ እስከ 2017 በ12ቱ ተልዕኮዎች ውስጥ መሳተፏንና በአጠቃላይም እንደ አውሮፓውያን አቆጣጠር እስከ 2017 ድረስ 90 ሺህ የሚሆኑ የኢትዮጵያ ወታደሮችን በተባበሩት መንግስታት ድርጅትና በአፍሪካ ህብረት የሰላም ማስከበር ዘመቻ በመሳተፍ አኩሪ የጀግንነት ገድል መፈጸማቸውን በዚሁ ለህትመት በበቃው ጥናታዊ ጽሑፋቸው ገልጸዋል። የታሪክ መዛግብት እንደሚጠቁሙት ኢትዮጵያ በዓለማችን ሰላም እንዲሰፍን ከባለ ቃል ኪዳን ሀገሮች ማህበር ወይም ሊግ ኦፍ ኔሽንስ እስከ ተባበሩት መንግስታት ድርጅት ዩናይትድ ኔሽንስ መቋቋም ድረስ ብቸኛ አፍሪካዊትና የጥቁር ህዝቦች ተወካይ በመሆን ደማቅ የሆነ አሻራዋን አኑራለች። የአፍሪካ ህዝቦች ሰላም፣ አንድነትና የወንድማማችነት እንዲሰፍን የአፍሪካ አንድነት ድርጅትን ወይም ኦርጋናይዜሽን ኦፍ አፍሪካን ዩኒየን የአሁኑን የአፍሪካ ህብረትን አፍሪካን ዩኒየን በማቋቋም ግንባር ቀደሙንና ትልቁን ሚና የተጫወተች ባለታላቅ ታሪክ ሀገር ናት። ሀገራችን ኢትዮጵያ ከሰሜን አሜሪካ እስከ ካሪቢያንና ጃማይካ፣ ከኮሪያ ልሳነ ምድር እስከ መካከለኛው ምስራቅ፣ በአፍሪካ በኮንጎ፣ በላይቤሪያ፣ በሱዳን፣ በደቡብ ሱዳን፣ በቡሩንዲ፣ በሩዋንዳና በሶማሊያ ሰላምና መረጋጋት እንዲሰፍን በሰላም አስከባሪነት ጀግና ልጆቿን በመላክ ለአፍሪካና ለመላው ዓለም ሀገሮች ሁሉ ትልቅ ባለውለታ ናት። ከዚህ የታሪክ እውነታ ጋር ተያይዞም የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ2020 ባወጣው መረጃ መሰረትም የአፍሪካ መዲና የተለያዩ ዓለም አቀፍ ተቋማትና የበርካታ ዲፕሎማቶች መቀመጫ የሆነችው ሀገራችን በአፍሪካና በመላው ዓለም ባደረገችውና አሁንም እያደረገች ባለው የሰላም አስከባሪነት የጎላ ተሳትፏ ምክንያት በአፍሪካ አንደኝነትን በዓለም አቀፍ ደረጃ ደግሞ በሁለተኛነት ደረጃ እንደሚያስቀምጣት እንዲህ ሲል የሚከተለውን ምስክርነቱን ሰጥቶ ነበር። የኢትዮጵያ ሰላም አስከባሪ ጦር በኮንጎ ወይም ዛይር የኮንጎ ሪፐብሊክ መንግስት እንደ አውሮፓውያን አቆጣጠር በ1960 ከቤልጂየም የቅኝ ግዛት ተላቆ ነፃነቱን ቢጎናጸፍም አገሪቱ ባላት እምቅ የተፈጥሮ ሀብት ክምችት ምክንያት ጨርሰው ነፃ ሊለቋት ያልፈለጉት የቅኝ ገዢዎች ሌላ ስትራቴጂ ቀየሱ። ይህም በመላ አገሪቱ ውስጥ የእርስ በርስ የጎሳ ግጭትና መከፋፈል፣ ካታንጋን ለመገንጠል በቤልጂክ መንግስት የሚደገፉ የተደራጁ ኃይሎች አገሪቷን ወደ እርስ በርስ ጦርነት አፋፍ ላይ ጥለዋት ነበር። ኢትዮጵያ ለአንድ ዓለም አቀፍ ጉዳይ በአሁኑ ሰዓት ተፈላጊ ሆናለች። የኢትዮጵያ ሰራዊት በጋዛ ሰላም እንዲያስከብር ጥሪ ቀርቦለታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጦርነት በኋላ በጋዛ ሰርጥ ለሚቋቋመው ዓለም አቀፍ የጸጥታ ኃይል ኢትዮጵያ ወታደሮቿን እንድታበረክት ለጠቅላይ ሚኒስትር አብይ አህመድ ጥያቄ ማቅረባቸው ተሰምቷል። ይህንንም የቻይናው ሲጂቲኤን ዘግቦታል። ጉዳዩን በቅርበት የሚያውቁ ዲፕሎማቶች ለዘ ታይምስ ኦፍ እስራኤል እንደገለጹት ጥያቄ የቀረበው በዚህ ሳምንት መጀመሪያ ላይ ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ነው። ዋሽንግተን ኢትዮጵያን የመረጠችበት ዋና ምክንያት አንደኛ የዳበረ ልምድ፣ ኢትዮጵያ በተለያዩ የአፍሪካ ሀገራት እንደ ሶማሊያ፣ ደቡብ ሱዳንና አብዬ ባላት ስኬታማ የሰላም ማስከበር ተልዕኮ የምትታወቅ በመሆኑ፣ ሁለተኛ ገለልተኝነት፣ ከጦርነቱ ማብቃት በኋላ አካባቢውን ለማረጋጋትና ለማስተዳደር የሚቋቋመው ኃይል ተቀባይነት ያለውና ገለልተኛ እንዲሆን ከመፈለጉ የተነሳ ነው። የኢትዮጵያ ምላሽና አንድምታው ምን ይሆን ብለን እንጠይቅ። ምንም እንኳን ሲጂቲኤን አፍሪካ ጥያቄው መቅረቡን ቢያረጋግጥም እስካሁን ድረስ ከኢትዮጵያ መንግስት በኩል የተሰጠ ይፋዊ ምላሽ የለም። ኢትዮጵያ ግን በሰላም አስከባሪነት የተዋጣላት ታሪክ ያላት ሀገር ናት። ሰላም አስከባሪ ሰራዊቷ የማይማረክባት ኢትዮጵያ ትባላለች። በንጉሱ ዘመን ዓለም አፄ ኃይለ ሥላሴን ከጫፍ እስከ ጫፍ በሚያደንቅበት በዛ ዘመን ኢትዮጵያ በኮሪያ ጦርነት እንድትሳተፍ በተባበሩት መንግስታት ድርጅት በቀረበላት ጥያቄ መሰረት እንደ አውሮፓውያን አቆጣጠር ከግንቦት 1950 እስከ ሐምሌ 1953 በተካሄደው ጦርነት ላይ 6037 ሰራዊት አሰማርታ በጀግንነት ለኮሪያ ሰላምና ነጻነት ተዋግታለች።
ወታደሮቹ በ32ኛ ሬጅመንት 7ኛ የአሜሪካ ዲቪዚዮን ስር ሆነው በሻንያንግኒ አጠገብ በቾኩን ሳንካነግዎን ግዛት ሸለቆች በተካሄዱ 253 ጦርነቶች ተሳትፈዋል። በ5 ሻለቃዎች ወደ ውጊያ የገባው የኢትዮጵያ ሰላም አስከባሪ ከኮሪያ ሪፐብሊክና ከአሜሪካ ፕሬዝዳንቶች የክብርና የጀግንነት ሜዳይ ተሸልሟል። የቃኘው ሻለቃ ጦር እንደ አውሮፓውያን አቆጣጠር መስከረም 16 እስከ 21 ቀን 1951 በሙንዳንግኒ ለተደረገው ጦርነት በአሜሪካን ፕሬዝዳንት እንዲሁም እንደ አውሮፓውያን አቆጣጠር ግንቦት 1953 በቾልዎን ሰሜን ምዕራብ ለተደረገው ጦርነት በኮሪያ ሪፐብሊክ ፕሬዝዳንት ተሸልሟል። ወደ ኮሪያ የዘመተው የኢትዮጵያ ጦር ከያዘው መሬት 1 ኢንች እንኳን ያልሰጠና አንድም ወታደር በምርኮ ያልተወሰደበት ጦር ነው። ኢትዮጵያውያን የሀገራቸውን ልዩና ከፍተኛ የውጊያ ችሎታ ያሳዩበትና ኢትዮጵያውያን በተፈጥሮ ተዋጊ ናቸው የሚለውን ሐሳብ ያረጋገጡበት ነው። እነዚህ ጀግኖች በአዲስ አበባ ኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ሐውልትና ሙዚየም በስማቸው ተሰይሞላቸዋል። ኢትዮጵያ ሰላም በማስከበር በዓለም አደባባይ የሚመሰከርላት ሌላው ጉዳይ የኮንጎ ሰላም አስከባሪ ሰራዊቷ ነው። የአፍሪካ ሀገሮች ከቅኝ ግዛት እንዲላቀቁ ፖለቲካ፣ የወታደራዊ ስልጠና በመስጠት የአፍሪካ ሀገሮችን የነጻነት ትግልን በሞራል በገንዘብና በሐሳብ የደገፈችው ሀገራችን ኢትዮጵያ በተባበሩት መንግስታት ድርጅት አማካይነት ለኮንጎ የሰላም ማስከበር ተልዕኮ ግብዣ ሲቀርብላት የሁኔታው አሳሳቢነትና አጣዳፊነት ግንዛቤ ውስጥ በመክተት በአቋማቸው በወታደራዊ ሳይንስ ትምህርት ብስለታቸውና ስነ ስርዓታቸው የተመዘገኑ ወታደሮችን በ5 ቀናት ውስጥ መርጣ ላከች። የኮንጎ ሰላም አስከባሪ በመሆን ወደ ኮንጎ ከዘመቱት ኢትዮጵያውያን ጀግኖች መካከል የሆኑት ከፍተኛ ወታደራዊ መኮንን ብርጋዴር ጀነራል ውበቱ ጸጋይ ጋር በአንድ ወቅት በነበረን ቆይታ ስለ ኮንጎ ዘመቻ ካወጉኝ ትዝታቸው በጥቂት ለመቀንጨብ ወደድኩ። ወደ ኮንጎ ወይም ዛይር የተላከው ዘማች ጦር የተመረጠው ከኢትዮጵያ ብቻ ሳይሆን ከአፍሪካ፣ ከአውሮፓና ከእስያ አህጉር ነበር። የምድር ጦር ጠቅላይ መምሪያም ኢትዮጵያ የምትልከውን ለማዘጋጀት ኃላፊነት ስላለበት የጦሩን አስተዋጽኦ ለመላክ ያተኮረው በሁለት ውቅ ብርጌዶች ማለትም በሁለተኛውና በሶስተኛው እግረኛ ብርጌድ ላይ ነበር። እነዚህ ሁለት ብርጌዶች በአዲስ አበባና በደብረ ብርሃን አካባቢ ስለነበሩ ምድር ጦር ጠቅላይ መምሪያ በስልጠናና በድርጅት በኩል ቅርብ ክትትልና ቁጥጥር ስለሚያደርግላቸው የሰራዊቱ ስልጠናና የሥነ ስርዓት ይዘት ከፍተኛ ነው። የምርጫው ቀደምትነት ለእነዚህ ብርጌዶች የተሰጠው ከዚህ አንጻር ነው። በተለይም ብርጌዶችንና ሻለቆችን እንዲሁም እስከ 100 መሪ ድረስ አመራር በመስጠት ተመድበው የሚገኙ መኮንኖች በአገር ውስጥ በፈረንሳይ በአሜሪካና በእንግሊዝ ከፍተኛ ስልጠና የወሰዱና ልምድ ያካበቱ ዘመናዊ ጦር መኮንኖች ናቸው። በአጠቃላይ በኮንጎ ጦርነቱ ተጀምሮ እስካበቃ ድረስ ለተባበሩት መንግስታት ድርጅት ጦር ኃይል የተመደቡ አዛዦች 5 ሲሆኑ ከነዚህ ውስጥ አንዱ ኢትዮጵያዊው ጀነራል ከበደ ገብሬ ነበሩ። ጀነራል ከበደ ገብሬ ከሌሎቹ አዛዦች ሁሉ ለረጅም ወራት ማለትም ለ16 ወራት ያህል የተባበሩት መንግስታት ድርጅት የሰላም አስከባሪ ጦርን በብቃት የመሩ ምስጉን ኢትዮጵያዊ ጀግና ነበሩ። በኮንጎ ሰላም ማስከበር ተልዕኮ ሀገራችን ኢትዮጵያ በአጠቃላይ 12000 መኮንኖችና ባለሌላ ማዕረጎችን ወደ ኮንጎ አዝምታለች። ከነዚህም ውስጥ 24 መኮንኖችና ባለሌላ ማዕረጎች ሕይወታቸውን ሲያጡ 33 መኮንኖችና ባለሌላ ማዕረጎች ደግሞ ቆስለዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሰነዶች እንደሚጠቁሙትም በኮንጎ ሰላም ማስከበር ዘመቻ ወታደሮችን ከላኩ 21 ሀገሮች ውስጥ 127 መኮንኖችና ወታደሮች ሕይወታቸውን አጥተዋል። በልዩ ልዩ ምክንያትና ባልታወቁ አደጋዎች 74 መኮንኖችና ባለሌላ ማዕረጎች ሲሞቱ 133 ደግሞ የአካል ጉዳት ደርሶባቸዋል። በዚህች ሀገር ሰላም መታወክ ምክንያትም የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩትን ሚስተር ዳግ ሃመርሾልድን የሚያህል ታላቅ ሰው የመንግስታቱ ማህበሩ አጥቷል። የመንግስታቱ ድርጅት እንደ አውሮፓውያን አቆጣጠር ከ1960 እስከ 1964 በኮንጎ ዛይር ለጸጥታ ወይም ለሰላም ማስከበር ስራም $290 ሚሊዮን ወጪ እንዳደረገ ሰነዶች ይጠቁማሉ። ኢትዮጵያ ከኮንጎ ዘማች በኋላ በ1986 በሩዋንዳ ሰላም አስከባሪ ኃይሏን መላኳ ይታወሳል። በዚህ ሰላም አስከባሪ ሰራዊት ውስጥ ጠቅላይ ሚኒስትር አብይ አህመድም ተሳታፊ እንደነበሩ ራሳቸው ጠቅላይ ሚኒስትሩ መናገራቸው ይታወሳል። ከሩዋንዳ በኋላም በቡሩንዲ ውስጥ በነበረው የእርስ በርስ ጦርነት ሰዓት ኢትዮጵያ የራሷን ሰላም አስከባሪ ሰራዊት መላኳ ይታወሳል። ከቡሩንዲ በኋላ ደግሞ በላይቤሪያ የሰላም አስከባሪ ሰራዊት መላኳ ይታወሳል። ኢትዮጵያ በአይቬሪ ኮስት፣ ኮት ዲቯር፣ በሱዳን እንዲሁም በሶማሊያ ሰላም ያስከበረችባቸው ሌሎች ተጨማሪ አፍሪካ ሀገራት ናቸው። አሁን የኢትዮጵያ ሰራዊት ሰላም እንዲያሰፍን የተፈለገው በጋዛ ነው። ጋዛ ከእስራኤል ወታደር እንዲሁም ከሐማስ ወታደር ነፃ መሆን እንዳለባት አሜሪካ ባቀረበችው የሰላም ስምምነት ላይ መጠቀሱ ይታወሳል። የጋዛውን የሰላም ስምምነት በዋናነት የሚመሩት አሜሪካና እንግሊዝ ናቸው። ትራምፕና የቀድሞ እንግሊዝ ጠቅላይ ሚኒስትር ቶኒ ብሌር የጋዛ ሰላም አስከባሪ መሪ ተዋናዮች ናቸው።
በትራምፕ የጋዛ ሰላም እቅድ መሰረት እንደተገለጸው ሐማስና ሌሎች አንጃዎች በጋዛ አገዛዝ ማንኛውንም አይነት ቀጥተኛ ወይም ተዘዋዋሪ ሚና አይኖራቸውም። የሽብር መሰረተ ልማቶችን ጨምሮ ሁሉም ወታደራዊ ተቋማት፣ የምድር ውስጥ መተላለፊያዎችና የጦር መሳሪያ መፈብረኪያዎች ጭምር እንዲፈርሱ ይደረጋል፣ መልሶ አይገነቡም። በገለልተኛ ተቆጣጣሪዎች አማካይነት ጋዛ ከወታደራዊ እንቅስቃሴዎች ነጻ ትደረጋለች። እነዚህ ገለልተኛ ተቆጣጣሪዎች የጦር መሳሪያ ማስመለስንና መልሶ ማቋቋምን ይከታተላሉ። አዲሷ ጋዛ ብልጽግና ላይ ያተኮረ ኢኮኖሚ መገንባትና ከጎረቤቶች ጋር በሰላም ለመኖር ቁርጠኛ ትሆናለች። ሐማስ አንጃዎቹ ግዴታቸውን እንዲወጡና አዲሲቱ ጋዛ ለጎረቤቶቿ የማትጎረብጥ መሆኗ በክልላዊ አካላት መተማመኛ የሚሰጥ ይሆናል። አሜሪካ ከአረብና ዓለም አቀፍ አጋሮቿ ጋር በመሆን ዓለም አቀፍ የመረጋጋት ኃይል ኢንተርናሽናል ስታቢላይዜሽን ፎርስ ወይም አይኤስኤፍ በአስቸኳይ በጋዛ እንዲሰማራ ታደርጋለች። አይኤስኤፍ ለተመረጡ ፍልስጤማውያን ምልምል የፖሊስ አባላት ስልጠና ይሰጣል። በዚህ ረገድ ሰፊ ልምድ ካላቸው ዮርዳኖስና ግብፅ ልምድ ይወስዳል። ይህ ኃይል ለረጅም ጊዜ ለውስጥ ደህንነት መሰረት ይሆናል። አይኤስኤፍ ከእስራኤልና ከግብፅ ጋር በመተባበር የድንበር ደህንነቶችን ያስጠብቃል። እስራኤል ጋዛ ውስጥ የምትቆይም ከሆነ የምትቆጣጠር አትሆንም። አይኤስኤፍ እግሩን ሲተክል ስታንዳርድና አሰራሮችን በተከተለ ሁኔታ የእስራኤል መከላከያ ኃይሎች አይዲኤፍ ቀስ በቀስ ጋዛን ለቀው የሚወጡ ይሆናል። ለእስራኤልም ሆነ ለግብፅ የማትጎረብጥ አዲሲቷን ጋዛ ለማንበር በአይኤስኤፍ በአይዲኤፍ እንዲሁም በአሜሪካ መካከል በሚደረግ ስምምነትና በሚወጣ የጊዜ ሰሌዳ መሰረት ጋዛ ከወታደራዊ ቀጠና ነፃ እንድትሆን ይደረጋል። በጊዜ መርሃ ግብሩ መሰረትም አይዲኤፍ የያዛቸውን የጋዛ አካባቢዎች ለአይኤስኤፍ አስረክቦ ይወጣል። ሐማስ ይህንን የሰላም ሀሳብ ቢያዘገይ ወይም ቢያጣጥል አይዲኤፍ ለአይኤስኤፍ በሚያስረክቡ ቦታዎች የተጠናከረ የእርዳታ አቅርቦት እንዲቀጥል ይደረጋል። በመቻቻልና በሰላም አብሮ የመኖር መርህ መሰረት የሃይማኖቶች ምክክር መድረክ ይመሰረታል። በዚህም የአመለካከት ውቅር ወይም ማይንድ ሴት ብሎም የነበሩ አጉል ሀቲቶች እየተሻሻሉ ለፍልስጤማውያንና ለእስራኤላውያን ዘላቂ ቅርርብ መንገድ ያመቻቻሉ። የጋዛ መልሶ ማቋቋም ወደ ጥሩ ደረጃ ሲሸጋገርና የፍልስጤም አስተዳደር ሪፎርም በሙሉ ልብ ሲከወን የሚፈጠሩ ሁኔታዎች ወደ ፍልስጤም የራስን ዕድል በራስ መወሰንና ወደ ሀገረ መንግስት ምስረታ ደረጃ ያድጋል። በዚህ ሂደት ውስጥ ኢትዮጵያ ወታደሮቿን በማሳተፍ የጋዛ ሰላም አስከባሪ ልትሆን ነው እየተባለ ነው። ኢትዮጵያ ምን ያህል ወታደር ያስፈልጋታል? ወደፊት የምናየው ይሆናል።